ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የስፔን ምዕመናን ቅዱሳንን በማየት ኢየሱስን እንዲከተሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በስፔን ከቪላኖቫ የቅዱስ ቶማስ ቁምስና የመጡ ነጋዴያንን በቫቲካን ተቀብለው ባነጋገሩበት ወቅት የስፔን ምዕመናን ቅዱሳንን በማየት ኢየሱስን እንዲከተሉ አሳሰቡ። ቅዱስነታቸው ለነጋዴያኑ የቁምስናቸው ባልደረባ የሆነው የቅዱስ ቶማስ የድሃ ወዳድነት፣ የጥልቅ ሕይወት፣ የአድካሚ ስራና የሐዋርያዊ ምስክርነትን እንዲከተሉ ብርታትን ተመኝተውላቸዋል። ርዕሰ ሊቃነ ጳጳሳቱ ከቪላኖቫ የቅዱስ ቶማስ ቁምስና የመጡ ነጋዴያንን በማግኘታቸው የተሰማቸውን ደስታ ገልጸው ነጋዴያኑ ወደ ሮም ለመድረስ 1900 ኪሎ ሜትር መጓዛቸውንም በማስታወስ የሐዋርያው ጴጥሮስ ተተኪ ለሆኑት ለርዕሰ ሊቃነ ጳጳሳት ላደረጉት የጸሎትና የልግስና ድጋፍ ምስጋናቸውን አቅርበዋል። የቁምስናቸው ባልደረባ የሆነው ቅዱስ ቶማስን በማስታወስ ባስተላለፉት መልእክት የቪላኖቫው ቅዱስ ቶማስ ለእግዚአብሔር ተግባር ሕይወቱን ክፍት ያደረገ ነበር ብለው ይህ ምሳሌው ለቤተ ክርስቲያንና ለዘመኑ ማህበረሰብ ብዙ መልካም ነገሮችን ለማድረግ እንዳስቻላቸው ተናግረዋል። የቅዱስ ቶማስ ሕይወትና ጽሑፎች በእያንዳንዱ ቅጽበት በእግዚአብሔር ፊት በማያቋርጥ ጸሎት መቆየትን ያሳያሉ ብለው ይህም የቅዱስ ቶማስን ጥልቅ የውስጥ ሕይወት ግልጽ በማድረግ የእግዚአብሔርን ቃል እንዲሰማ አስችሎታል ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የስፔኑ ቅዱስ ለድሆች ያለው ፍቅር ለጋስ የእግዚአብሔር ሰው የሚል ማዕረግ ያስገኘለት መሆኑን በማስታወስ ይህ ባሪ በአልካላ ደ ሄናሬስ ነጋዴያን ስነ ምግባርና ተጨባጭ ምልክት በግልጽ የሚታይ ነው በማለት ምስጋናቸውን ገልጸዋል። ቅዱስነታቸው ከነጋዴያኑ ጋር ያደረጉትን ስብሰባ ሲዘጉ ነጋዴያኑ የኢየሱስ ክርስቶስን ፈለግ እንዲከተሉ በማበረታታት ተነሳሽነታቸውንም ለማሳደግ የቅዱሳንን ምሳሌ እንዲከተሉ ካሳሰቡ በኋላ የቫልኖቫዋ እመቤታችን ቅድስት ድንግል ማርያም የዘወትር እርዳታን በመለመን ጳጳሳዊ ቡራኬ ሰጥቷቸዋል። መረጃው የቫቲካን ዜና አገልግሎት ነው።